እና እነሱ ያው ኪዱ የምትባለውን አስገቢያት ባለቤቴ ነች። እሷ በደንብ ታወራሻለች። እሷና ብሎክ ስታረግ የነበረው ሰው አይደለም እኔ ነኝ ሚውት ሳረግ የነበረው። ብሎክ ማንንም ማድረግ ያላቀም ለሱ መልስ ስጠና ለሱ እኮ ነው መልስ። ለምን ሰዎች ጥያቄ ሲወጡ ቀጠነ ላሉት ለምን ሚውት ይደረጋሉ? ይዛቻቸው የምትመጡት እኔ ማንንም ምን አውቃለሁ? ሰው ሲበዛብኝ እሺ ምን ላድርግ? እኔ መሲ እኔ አክብሬሽ የመጣሁት መውጣት አቅቶኝ አይደለም። መሲ ስራዬ ፎሎ ማደራረግ ነው። አንዴ ሚውት አርጊ፣ ባና ሚውት አርጊ፣ እንዳታው ሚውት አርጊ። እሺ ቀጥል። በመጀመሪያ አንዴ ሰላም ናችሁ? አብለን ሲቀጥል ደግሞ ይሄንን ነገር በመጀመሪያ ለምን በውስጥ አላወራሹም? ይሄንንስ ማውጣት ወደዚህ ማምጣት ለምን አወራለሁ? ህዝብ ፊት መሰለኝ አይደል? ሰዎቹን ይዟቸው መጥቶ ህዝብ ፊት ነው ብሎክ የተደረጉት። ብሎክ የተደረጉት ልጆች ናቸው እኔ ጋር የመጡት። ብሎክ ደግሞ ማንም አልተደረገም፣ ሚዩት ነው የተደረገው። ሚዩት ደግሞ የተደረጉት ጥያቄ ስለጠየቁ ለምን ቀጠነ ቢያንስ ጋውጥ ነው ብላችሁ ተደረገ ሲባል ለምን መልስ መስጠት ነው ሚዩት ማድረግ ነው የሚቀለው? አንደኛ ሲጀምር ከወጡ በፊት ነው ሚዩት የተደረጉት። አንዴ ኦኬ አንዴ ይኸውልሽ፣ አንደኛ ህጋዊ ተቋሞች አይደላችሁም። ኢትዮጵያ ላይ በእንትን ብላችሁ ያረጋሽ ማን ነው? ሲነገሪኝ አንቺን ስጠያቂ ያረጋሽ ማን ነው? አይ አንቺን ስጠያቂ ያረጋሽ ማን ነው? አንቺ ስጠያቂ ያረጋሽ ማን ነው? ጠይቀሃለሁ በደንብ ልጠይቅኛቺ እኔ በደንብ ጠይቀሃለሁ። ልጠይቅኛቺ ምንም ቢሆን ጠይቀ ደግሞ ልንገርህ፣ በደንብ ነው የምጠይቅ ልጠይቅኛቺ ማን ስለሆንሽ ሌባ ስለሆንክ ሌባ የትኛው ለዛ ሂጂ። ሌባሽን እዛ ፈልጊ። ሌባ አንዴ ተበልቶበታል። ኦኬ ተበልቶበታል፣ እንዳትሸወድ። ሌባ ፎሎ አደራራጊ ነኝ። ልክ ሲነቃብህ ፎሎ አደራራጊ ነኝ አልክ። ፎሎም የምታስደርገው ሁሉ የሚነሳ ፎሎ ሌባ ነክ። መጀመሪያ ራስህን ቻድሮህን ምራ። ሌባ ታወራለህ እንዴ? ተረጋጊ እናት። የጠየቅሽ ያለው ኢትዮጵያ ውስጥ ነው ያለው። ምስኪኖችን አትተደረክ ድራማ መሰራባቸው። ተቀልደን ድራማ አልሰራንም። የኔ እናት ተረጋጊ። ማንም ሌባም የለም ምንም። ኦኬ ለምን ሂዊ መጣች አይደለ? ለምን ወጡ? አራት ስጋ ብቻ አድርጋችሁ ሰው ብር አላወራችም። ሂዊ ሲጀምር ሲባሉ ለምን ሚውት ተደረገች? ሂዊ አሉ አራት ልጆች ለምን ተደረጉ? ሀቅ ካለው እኔ ለምሳሌ እዚህ ጋር መሲ ሌባ እያለኝ ቢሆን ሚውት አላደረገውም። ለምን? ንጽህናትን ራሴ ስለማቅ ገባሽ? እሱ ደግሞ እንዲያንጣጣው ደግሞ ሶሻል ሚዲያ ላይ ለምን አመጣችሁት? ህዝቡ ከዚህ በኋላ እሱን አምኖ ብር እንዳይሰጥ ደሃ እረዳለሁ እያለ ለራሱ ለቤቱ ማሞቀስ ነው የሚጠቀምበት። ገባሽ? ኧረ እናትኛ በሱ አይደለም የምንተዳደረው። ብለሽ ውጪ። እንደውም በሱ ነው የምትኖሩት፣ በሱ ነው የምትኖሩት። በደንብ አስረግጬ የምነግርሽ ማለት ነው። ህጋዊ ተቋሞች መቅዶኒያ አሉ አንደኛ፣ ሁለተኛ ደግሞ አንደኛ መቅዶኒያ፣ ሁለተኛ እነ ዛኪ ማማ ዝናሽ ፋውንዴሽን ማለት ነው። አለቀ። የግል አካውንታችሁን እየሰጣችሁ ምስኪን የተራቡ አዲስ አበባ ላይ የወደቁ ጎዳና ተዳዳሪዎችን እያመጣችሁ ድራማ ትሰሩ። ገባ? ሲቀጥል ደግሞ አንተ ማንሽ ማን ጠያቂ ያደረገች? በደንብ አድርጌ ጠይቀሃለሁ። በደንብ አድርጌ ያልኩክ ነው። በደንብ ደረቴ ንፍት አድርጌ ነው የምጠይቅህ። እዚህ ቲክታክ ላይ መጥተህ በደሃ አትቀልድም። ገባ? ጥያቄ ነው የተጠየቀው። ወጥ ውስጥ ስጋ ሳታደርጉ ለድራማ ለምንድነው ሰዎችን የምታመጡት? አዎ አሁንም ቢሆን ኢትዮጵያ ውስጥ ከመቅዶኒያ ከማማ ዝናሽ ፋውንዴሽን ውጪ በፐርሰናል እየመጣችሁ ጎዳና ተዳዳሪዎችን ሰልፍ አድርጋችሁ እንትን ብትሉ ለግል ህይወታችሁ የምትኖሩበት ነው። ሌቦች ናችሁ። ደግሞ አለው ሌቦች ናችሁ። አስረግጬ ልንገርክ፣ ሌቦች ናችሁ። እኔ ፎሎ ነው ማደራረገው አቁም ያለው ያቆምከው ሂዊ ስለነቃችብክ ነው። አለቀ። አሁን ደግሞ 5 ሳንቲም አልኩክ። 5 ሳንቲም ባንተ ቤት መጥቶ የሚሰጥክ የለም። 5 ሳንቲም ይሄ ራሱ ተጠያቂነት ነው። ገባ? ስጋ ወጥ ብላችሁ 4 ፍሬ ቅንጥብጣቢ ገዝታችሁ እግዚአብሔርን ዜድ ታወራለህ እንዴ? አካውንት ራሱ ፕሮፋይሉ ስራ አስቀምጧል እኮ መሲ። ስልክ ቁጥሩም አካውንት ስልክ ቁጥር አስቀምጠቅ። ይሄንን አካውንት በነገራችን ላይ ተስፍሽን ጠራውና ለተስፍሽ ቅልቦ ይሰጣዋለሁ። ስክሪንሻት ያደረጋችሁትን ራሱ ላክልኝ። አንተ አካውንት ላይ ራሱ ስንት ኦዲት መደረግ ያለብክ ሌባ ነህ። ኦኬ በዚህ ደረጃ ነው። የግል አካውንታችሁን አስቀምጣችሁ ረጅነ ነው ወይ? ኖ አንተ ማን ነህ? እናቴ ትሙት የግል አካውንቱ ፕሮፋይሉ ላይ አስቀምጦ ከዛ እነዚህ ምንም የማያውቁ የኔ ቢጤዎችን ይደረድሯቸውና
ለነሱ ምሳል እናበላ ነው፣ ለነሱ ቁርስ ልናበላ ነው። ከዛ ወጡ ውሃ እንጀራ በእንጀራ በሾርባ እየተባላችሁ ሙድ ጥያቄ የሚጠይቁትን ሰዎች ሚውት ታደርጋላችሁ። ደፋር ደግሞ መልስ ልትሰጠኝ ትሞክራለህ እንዴ? ሌባ ማንነቴ በደንብ አሳያለሁ። የግል አካውንቱን ፖስት ያደረገውን ማለት ነው። ሂዊ ስክሪንሻት አድርገሽ ላኪልኝ። ዲፍረንስ አለው ኖ አርገሻል። ላኪልኝ እንትን አካውንቱን ሁላ ነው የሚሰጠው። ጠብቅ፣ እኔ ማንነቴን በደንብ አሳያለሁ። ሌባ ደግሞ እንጂ የሚስቱ እንጂ በውስጥ ለምን አልጠየቃችሁትም? ባልሽ መስሎኝ አደባባይ ላይ ባንክ አካውንት ለጥፎ ባዮ ላይ ፎሎ አደራራጊ ከመቼ ጀምሮ ነው ባንክ አካውንት የሚለጥፈው? እስኪ ገብተን ነው የምንቀጥለው። ባዮ ላይ የእንትን ባንክ አካውንታችሁ ምን ያደርጋል? ምን ያደርጋል? የግል አካውንት አስቀምጦ አይደብርም? ፎሎ አደራራጊ ላይ ስታዩን ፋራ እንመስላችኋለን እንዴ? ሌባ ሌባ ነው ስሙ። በክብር ላወራ ሀቀን እንድታወጣ ነበረ። አንተ ግን ሌባ ነህ። ምስኪኖቹ ፎቶ እንትን እያላችሁ ከኔ የመጣችሁት ምናምን እያላችሁ ሙድ አትይዙም። ከዚህ በኋላ ቲክታክ ከዚህ በኋላ እየጸዳ ነው። እግዚአብሔር ይመስገን። እንደሌላው እንደሰለጠኑት ሀገር የሰለጠነ ቲክታክ ነው የሚሆነው። እንደናንተ ሌቦች ተገለው ማለት ነው። ገለልተኛ ሆናችሁ ታወራለህ እንዴ? ደግሞ የግል አካውንትክ ምን ያደርጋል? አካውንቱን ላክሽልኝ። ቀይ ተስፍሽል ልጥራው እንሳለው ኮሜንት ለራሱ ፎሎ አስደርግሻለሁ ብሎ 10 ሺህ ጠይቆኛል የሚል ኮሜንት አለ። እዚህ አስገቢ፣ ኢንቫይት አድርጉ። በነገራችን ላይ ገና ፎቶ ወለጥፍና አንተ የበላኸውን ሁላ ነው ማስወጣቸው። ገና ማንነት ማነሻ እንችላልከኝ በደንብ ማንነቴን እኔ ያሳያለሁ። ሌባ ለእንዳንተ አይነቱ መድኃኒት ነኝ። ፎሎ እናደራርጋለን። ሌሎ ቀሪስ ፎሎ የሚያደራርግ እሺ ነይ ማሪ ድፍረቱ በእግዚአብሔር የሚስቱ መንጣጣት እንጂ ደግሞ ነይ አንቺ ደግሞ አርጋባሽ ሙጭ እዛ የታለ መቴ ላክሽልኝ። በስራው ላኪልኝ። ኦኬ በዋትስአፕ ላክልሽ። ኢንቦክስ ነው ላክሽልኝ። በዋትስአፕ ላይ ላክልኝ። ፕሮፋይሉ ላይ አካውንቱ አለ እና ሂዊ ሰው ይዘውለት ሄደው ወጡ በጣም ከቀጥኖ የሆነ ድራማ ነገር ስለመሰላቸው ወጡ ለምን ማለት ለምስኪን ከተባለ ለምን እንደዚህ በዚህ ደረጃ ሆነ ሲባል 5 ሰው 6 ሰው ሚውትና ብሎክ አድርገው አባረሩ። እነዚህ ልጆች ደግሞ እግዚአብሔር እኔ እኮ በጣም ነገረመኝ። በጣም ነው የምንግባባው ማለት በቃ እንዲህ ስለሚሰራ ሰፖርት ደስ ይለኛል። ገባሽ? እና የሆነ አካውንቱ ፕሮፋይሉ የራሱ መሆኑን ነበረች ዋትስአፕ ላይ ላኪ የሆነች እርጉዝ ነበረች። አንድ ሰው ለምሳሌ አሁን የሆነች እርጉዝ እኔ እሷ ጋር አየሁትና ገዝተ ላይ ሆኜ እያስተባበር ምናምን እንዲያወራን ነበረ ልጆችም እየረዱ ከዛ እኔ ልጅ እርጉዟ እኔ ስወልድ በቂቤ በዘይት ነው የምበላው ምናምን ስትል ኧረ እኔ ቂቤ ገዛልሻለሁ አልኳት። ከዛ ስጪኝ ቀጥታ መብቴ ነው። እኔ ቀጥታ ስልኳን በሷ ማስገባት አይደል እንዴ? የግድ በሱ በኩል አለ ሴትዮ አለች። አካውንቱን ስንት ብር ገብቶ ስንት ብር እንዳለ ሁላ ነው ማለት ማስብለው ቁጥር ስጪኝ ብያት ስልክ ቁጥሯ ደግሞ ዝግ ነው ሴትዮዋ። ልሻለሁ በስራ ስልክሽ ላይ ወላሂ እኔም ነበርኩ አለች። በጣም ነው ያናደደኝ። እናቴ ትሞት ምን ጭቅጭቅ ምናምን ኖ እኛ ምን ኧረ በስመ አብ ያውላችሁ አካውንት ብሎ የባንክ አካውንቱን ስልክ ቁጥር ዮናታን ብርሃኑ የሚል አካውንቱን ሁሉ አስቀምጦ ፎሎ አደራራጊ ነኝ ምስኪኖችን ይሄንን ቆይ ልላክለት አንዴ ቆይ መስላድርግ ወርጉ ጋይስ እስከዛ ታታባርጉት ቤቱ አካውንት ተሳስቶ ከፍሌ ተበላው 6000 ድርሃም ታሪክ ነው። ታታባርጉ ጎበዞች ፎሎ ያላረጋችሁ ፎሎ አርጉኝ እስቲ በነግሬ በኢየሱስ ፎሎ አርጉኝ ጋይስ። ጠዋት ትልልቅ ቲክቶከሮችን ማግኘት ሱነሽ ማነሽ መጠባይ ነው ወጪ አንቺ ደንቆሮ ማግኘት ነው። የተሳደበች ነው ወለስ ከማላ ትልልቅ ቲክቶከሮች ጋር መድረስ ከፈለጋችሁ እነ መሲ ብርጅስቶን እነ ትልልቅ ከብሎክ ፍቺኝ ማን የቦለከሽ ማሪ
ተሳድበሽ ይሆናል የተቦለክሽው። አልከፍትም። ለተስፍሽ ልኬለታለሁ። አንዴ ፎሎ አድርጉኝ። አላረጋችሁኝ ፎሎ አድርጉኝ። ኖ አካውንቱን ዱቅ አድርጎ ማለት ነው። ፎሎ አደራራጊ ይሄ ለእርዳታ ምስኪኖች እናቶች እነዚህ ንብጦች ሊደርና ምሳል እናበላ ነው፣ ቁስል እናበላ ነው። አንተና ሚስትህ ናችሁ የምትበሉት። ቀለዳለ እንዴ? ያላንተ ማናለኝ አናግሪያት ነው። እሺ ያላንተ ማናለኝ ተናገሪ። ውዴ ተስፍሽን እንትን ብለዋለሁ። ይባ ወይ ቀጥ በነገራችን ላይ እኔ ለራሱ 10 ሺህ አስገቢና ፎሎ ላስደርግሽ ምናምን እሱ እኮ ዳይሬክት አያ እሷ ምንም አላረገችም ሲል ነበር። ረስቼዋለሁ። የራየዋለች ዱቄት ነው ምናምን ለማን ነበረ ማሬ? አንዴ ጀምረ እየጻፈ በዚህ አስገቡ ምናምን እያለኩ ነው እሱ። አሁን ብቻ አይደለም። ከዛ እኔ ብሎክ አድርጌው ወጣሁኝ። 100 ሺህ ካስገባኸኝ እሺ ችግር የለም ምናምን ስለ አይ 10 ሺህ አስገቢ 10 ሺህ ላስገባሽ ምናምን አለኝ። እሺ አሁን ብቻ ሳይሆን ቆይቷል። ከ5 ወር ከ6 ወር በፊት ነው እኔ ለራሱ እሱን ማቀና ላይቭ ላይ ጧት ቁጭ ብሎ እሱ ቢሃዛን ሲል ቁጭ ብሎ ነው እሱ አካውንቱን ከታች እየጻፈ በዚህ ያስገቡ የሚላቸው። ኦኬ ፎቶ ስክሪንሻት አድርጉና አንደኛ ሰውየው፣ ሁለተኛ አካውንቱን ለተስፍሽ ልኬለታለሁ። አማን መብቱ መሆኑን በቅርቡ ብትይሻል። ዶሮ የሚያረባው ነው አይደል ትላለች ከታች ሂዊ ብስኩት በሻይስ የሚያበላቸው ነው። ፎቶን አድርጉ እስኪ ፎቶን አድርጉ። ባና ግንታይ የሚባለው አካውንቱን ለምን አታረጉትም? እዚህ ጋር እኔ እኮ ሚስቱን አክብሬ ላወራት ነበር የሁሉ ጣጣ እንዳይመጣ ማለት ነው። በየወጣ ጮርናቂ እንዲያበሉለት ይፈልጋሉ። ከዛ ያ ጮርናቂ ያደገና ጾም ማስያዣ ተባለና ጾም አስያዘ። ይሄ ታሪክ የተጀመረው ማለት ነው። ከዛ ጾም ስናሲዝ የኔ ቢጤዎችን ነው በምን አስያዝን? ማህበራዊ የሚባል ምግብ ሰራችልንና ወስደን አስያዝን ጾም ማለት ነው። ከዛ በቃ ጾም መያዣ እኛ እዛው ሰፈር ውስጥ አለች አነስ ያለ እንትን የምትሰራ ሴትዮ ማለት ነው። ምግብ ዋጋው አነስ ያለ ነው። ከዛ በቃ ኦኬ እሺ እሱ ይደረግ ተባባል። እኛ አይደለንም ይሄንን ሁሉ የምንወስነው የሚያናግሯቸው እዛው ከአሜሪካ የሚልኳሉ ቤተሰቦች የሆኑ ከኛ ጋር ማለት እነሱ ናቸው። እሷንም እንኳን የሚያናግሯት እኛ እንኳን አናናግራት። ከዛ እሱ 40 ነው ምናምን ሰው ተሰራና ጾም አስያዝ የጾም ያዣለ። ከዛ ልክ ባህል ሊመጣ ሲል በቃ ብር ይጠረቃቀምና የባህል የጾም ማስፈቻ ለባህለት ምግብ ይዘጋጅ ተባለ። እቺው ሴትዮ ሄደው አናገሯት ግማሽ እንጀራ እንድጨምርና ከአንዱ እንጀራ ጭማሪ ግማሽ እንጀራ እንድትጨምር እና ራሱን ምግብ እንድትሰራ ተስማማ። ከዛ ልክ የዛ ቀን ያያችሁት ምግብ ተሰራ። እሷ እኛ አወፍራት ስራው ስጋ ይኑረው አይኑረው እኛ እናውቀው። የላኩትን ብር ከመስጠት ውጪ ውሃና ምግብ ነው የታዘዘ። ውሃና ምግብ ተሰራ። ውሃው እንትኑ ተደረገ። እንዳያችሁት ላይቭ ነው። ጓዳ ሁሉ እየገባ ሲያሳየ ነበረው ከዚህ ሁሉ ነገር ነፃ ለመሆን ነው። ከዛ እዛው ፊት ለፊት እኔም ሁሉ ወግ ሄጄ አገዝኳት። ሁላችንም ሄደን መገዝናት ያችን ሴት ማለት ነው። ከዛ በፌስታል እያደረግን ወተን አድርሰን መጣን። እኛም በልተነዋል ምግቡን። እናንተ በመታስቡት ልክ ፈሳሽ ውሃ ምን አይደለም፣ አሪፍ ምግብ። እኛም ጾም የፈታነው ሁላችንም አንድ ላይ ነው። አብረን ተሰብስበን በአንድ ፌስታል አብረን በላን። ከዛ ነው ኦኬ በቃ እሺ ይሄ ነገር በዚያ በቃ ሚዩት ሂዊ ነው ሚዩት ለምን ተደረገች የሚለው ሁሉም ገስት መግባት ይፈልጋል። በጣም ብዙ ሰው ነው የሚሆነው እርዳታ ስራ ሲጀመር ማለት ነው። እኔ ከሚስቱ ጋር ምንም ጸብም ጥላቻም የለኝም። ቀጥ እሱን ነካችሁ እኮ በተዘዋዋሪ እኔንም እየነካችሁኝ ነው። ምንም በማናውቀው ታሪክ ውስጥ መልካም ስራ ብለን በጀመርነው ነገር ውስጥ እዚህ ውስጥ መግባት በጣም ነው የሚከብደው። በጣም ማለት ነው። ደውዬ ስጠይቀው አንድ ነገር ልጠይቅሽ። እኔ ግን ደውዬ ስጠይቀው ምንድን ነው ያለኝ እሱ? አይ እኔ አንድ ቀን ብቻ ነው ያበላሁትኝ፣ እሱንም ደግሞ ትቼ አሁን ላይክ እንትን ፎሎ ማደራረግ ብቻ ነው የምሰራው። አካውንቱ ምን ያደርጋል ባለው ላይ አካውንቱ ለምን ተቀመጠ? ነገርኩሽ። በጣም መልካም ሰዎች አሉ፣ እኔን ሰፖርት ያደርጋሉ። እማማን እያዩ ኑሯችንን እያዩ ማለት ነው። በቃ እናሳዝን ምን ምክንያቱም ኢትዮጵያ ውስጥ ያለው ህይወት የሚያሳዝን ምንም ይሄ መደባበቅም አያስፈልገውም። ይረዱናል፣ እንረዳለን ሁላችንም። እኔም አለው በግቢ ውስጥም ሰዎች አሉ። እንደገና ግቢ ውስጥ ደግሞ መንጃ ፈቃድ እንዲወጣላቸው የሚፈልጉ ብዙ ሰዎች አሉ። ለነሱ ሰዎች ሁሉም ብር የሚላከው በሱ በኩል ነው። ምክንያቱም የሚያምኑት እሱን ስለሆነ ማለት ምክንያቱም እዛው ሲገባ ነው ስክሪንሻት እያሳየ የሚልክልን ለሁላችን።
በቃ ማናቃቸው ሰዎች ብር እንላክ ይላሉ ከየትም ማለት ነው። ስለዚህ ያንን ደግሞ የሚያደርገው አካውንት አስቀምጥ ይሉታል። አስቀመጠ ቴሌብርና አካውንት። ይሄንን እኮ ማለት ነው እንደ መልካም ካሰብነው በክፋት ብቻ አይደለም። እንደገና ህልም አለው እሱ እናግዝህ የሚሉት ሁሌ የሚጨቀጭቁ ሰዎች አሉ። ቤትም ይሁን ሌላም ነገር ያንን ነገር አካውንትን አስቀምጥ እኛ የምንችለው እናግዝሃለን የሚሉ ሰዎች ብዙ ሰዎች አሉ። ስለዚህ ያንን ለማድረግ እሱ በክፋትም ማስቦት አይደለም። ሲቀጥል አንቺ እኮ የሚታይ ነገርና የማይታይ ነገር አለ። ኦሬዲ ይሄ ልጅ እርዳታ ላይ የሚሰራ ሰው አይደለም። ይሄንን የሚያስጀመረው አሜሪካ ያለ ሰው አለ። በቃ ለተማሪዎች ብስኩት ማብላት ይጀመር ተብሎ ነው የተጀመረ። ሲቀጥል የሰፈር ሰዎች ሰው እየተሰበሰበ ሲያዩ ይቁም ተባለ። ለኔ ነው የሚነገረኝ እሱ ምክንያቱም ስራው ነው እየሰራ ስለሆነ ኦኬ በቃ ይሄ ነገር ይቁም ከዚህ በኋላ አንተ ፎሎን ስራ ስለው ትላንት ገባና በቃ ከዚህ በኋላ ይበቃል። እኔ እንግዲህ እርዳታ እኮ ቢሰራ የሚጠቀመው እሱ ነው። ምንም ማለት ሰዎች አሉ በጣም ቤተሰብ የሆኑ ሰዎች ምንም ሳንላቸው ብዙ ነገር የሚያደርጉልን ቤት እነዛን ነው የምናጣው በእርዳታ ስንሰራ። ሌላ ግን አይ ፎሎ ይልስራ በቃ ይቅር እንትኑ ይቁም። ምክንያቱም የሰፈር ሰው ተሰበሰበ ምርጫ እየደረሰ ነው። እንትኑ ሲሰበሰቡ የሰፈር ሰው ተሳላለ አቁሙ ተባልን። በቃ ከዛሬ በኋላ ፎሎ ይጀምራሉ አቁም ያለው አለና ትላንት ዛሬ ፎሎውን ሰራ። ይሄ ነው የተፈጠረው። ሌላ ደግሞ ሂዊን ደግሞ ላስረዳሽ። ሂዊ ሚት ያደረገች በጣም ብዙ ሰው ነበር ይዛቃ ብዙ ሰው ነው ሚት የሆነው። እዛው ገስት ላይ ገብታ ራሱ የተረዳች ልጅ ነበረች። እሷ ሁሉ የሚታደርጋ ድጋሚ ነው ወታ ገብታ እንትን ያለችው። ምክንያቱም ሰው ምን ይፈልጋል? ግርግር ሲበዛ ገስት ይገባና ፎሎ መደረግ ይፈልጋል። ደግሞ የማያደርጉትን ቃል የሚገባ ይበዛል። ያንን ደግሞ ለማድረግ ያለው አማራጭ ሚውት እያደረገ ማሳለፍ ነው። ብሎክ ማንንም አላደረገም፣ ሚውት ነው ያደረገው። ያ ደግሞ ጥፋት ለሱ የራሱ ቤት እስከሆነ ድረስ ስራው እስከሆነ ድረስ ሚውት ማድረጉ ጥፋት ነው ብዬ አላስብም። አስተያየት መስጠት መብታችሁ ነው። እየጻፋችሁ ነው፣ እያነበብን ነው። ባዶ ነው ስትሉ ነበር እንትን ነው ምንም ፎቶ የምታሳዩ ታቂ የሰራ ሰው ነው። ምንም ነገር አይመጣም። እሺ እኔ ልጠይቅሽ ውዴ፣ ችግር የለውም እኮ ማሬ። እኔም እንደ ፋሚሊ ነኝ አይደል? እኔ አሁን የሆነ አንቺ ስህተት ብታጠፊ እኔ ነው እንዴት እንደዚህ ሆነ ስልሽ አይደለም እኮ ሂውዬ እንደዚህ ነው ለሴትዮዋ ነች እንደዚህ ብላ እንደዚህ ማለት ነው ወይስ ክርስቶስ ምስክሬ ነው ማለት ነው። የዛ ቀን ሲሰጠን የነበረው ኮመንት እሱ አይደለም የኔ ቢጤዎቹ እንኳን ማለት ነው እንዴ እንደዚህ አይነት ወፍራም እንጀራ አግኝተን አናውቅም። በቃ ደስተኛ ነበሩ። ግን ደግሞ ምንድነው እናንተ ሲታዩት ለእናንተ ቀጥሉ። አንቺ ለምን እይታህ እንዲሆነ ወይ እይታሽ እንዲሆነ እኮ ማለታችን ሌሎቹ ለምሳሌ ኦኬ ችግር የለውም አይደል? አሁን እኔ ላይክ ፋሚሊ ነኝ፣ የራስ ሰው ነው እንደ ፋሚሊ ለምን የምደግፈው ልጅ ነበርኩኝ አይደል? የሌላ ሰው ምናምን አረ ለምን ምናምን ሲሉ ራሱ ነው ያበሻ በስ ብዬ ምንም እኔ ማንንም ተንሰግን ሚውት ማድረግ ዝም በይ ከዛ በኋላ እኔን ሚውት አድርጎ ነው። እኔ እንደዚህ አይነት ወሬ ምናምን አይመቸኝም። ይሄ ፌር አይደለም። አንድ ሰው የመሰለውን ነገር መናገር እንደ ቤተሰብ ካየ የዛን ቀን ተደርጌ ያለው ምን ብዬ ነው ወጡ ቢያንስ ስጋ አርጉላቸው ብዬ ነው ሚውት ያደረገኝ። ሁለት ጭልፋ ውሃ ታረጋላችሁ፣ ከዛ ሁለት ፍሬ ስጋ ጣል ታረጋላችሁ። በቃ ከዛ በዛ ላይ ደግሞ ጓንት እንኳን አልተጠቀመችም። የዛን ሰዓት እንደዛ አስተረክ እሱ ራሱ ቆሞ ለዋላ እያየ ነበር። ተቀመለሽ እንዴ የማይመስል ነገር ማትናገሩ በእናንተ ልክ አትዩት። ያ ቤት እኮ ይሄ ነገርኩሽ እኮ ባህላዊ ምግብ በቃ ሾርባ በእንጀራ እንደዛ እኛም በልተናል። ውሃ ንጹህ አንቺ ፈልገሽ ይሆናል ግን ለደሃ እያሳያችሁ የምትመልሱት ነገር ነው። ያ ነው ጥያቄው መሲ ከባሻ ሁለት ፍሬ ስጋ እንዴት ይደረጋል? ሁለት ጭልፋ ውሃ አድርጋችሁ ከዛ በኋላ ሁለት ፍሬ ስጋ ጣል ታረጋላችሁ። እኛ አይደለንም የሰራ ነው ነበር እሱ ነበር እኮ እኛ አይደለም አይታችሁ ቢያንስ ስጋውን ያያችሁት የዕለት ዕለት የቀረበውን ምግብ እንጂ ከዛ በፊት የነበረውን ፕሮግረስ ማንም ያየ የለም። ለምሳሌ ያንን ያናገራችሁ ማለት ነው ተፋዮች ታጣላችሁ አንጀት ላይ ጠብ ማትል ቆርጣለ ታረጋ እያየን እኮ ነው። ቀን በቀን ላይፋችሁን እንከታተላለን። እኛ አይደለንም እኮ እናያችኋለን። እኛ አይደለንም ማጥበይ ባልሽ ነው። እኛ አይደለንም ማጥበይ ባልሽ ተሰራጭ አንቺ ማለት ነገር ላስረዳሽ። ባሌ እኮ የታዘዘውን ነው የሚያደርገው። 100 ብር ይልኩና 5 ያብላልኝ ካሉት 5 ያበላል ጮርናቄ። ያን ሰውየው መብላት አለ መብላት የሱ ፍላጎት ነው። እንዴት ሰዎችን ለምን ታሳያላችሁ? እሺ ፊታቸው ለምን ይታያል? ይፈልጋሉ መታየት። ያውልሽ በዚህ ከተከራከርሽ ሰዎቹን አሜሪካን የሚያሉት ያልሽው አሜሪካን የሚያሉት እግሪ ብሉ ገባሽ? ምንም እነሱ በደሃ የሚወስኑት አሜሪካን ስላሉ በአንድ ቆቆር ስማቸውን ማደስ አይችሉም። በነገራችን ላይ ገደል መግባት ይችላሉ እነሱ። አንድ አዳምጪኝ ይኸውልሽ እነዛ እነ ማማ ዝናሽ ፋውንዴሽን እነዛኪ ከአንገት በላይ አያሳዩአቸውም። ምግቡን ብቻ ነው ሳህን ላይ አስይዟቸው እንትን የሚሉ አንድ ቆቆር አሳይተው
አካል ይሄን ያክል ብር ሰጠ እንዲጨበጨብላቸው ማድረግ አይችሉም። አሜሪካም ኖሩ የትም ኖሩ የትም ማለት ነው። ጨረሽ ላስረዳሽ መሲ። በመጀመሪያ እንደሱ አይደለም፣ እናንተ እንደምታስቡትም አይደሉም። ሰዎች አይላንድ ሰብሳቢዎች ናቸው። የኔ ቢጤዎቹ በጣም ጥቂቶች ናቸው፣ ሙስሊሞች ናቸው። መግባት አይፈልጉም ሲጀምርም። ግን ጮርናቄ የሚበሉት ብዙ ጊዜ አይላንድ የሚሰበስቡ እነዚህ ማስቲሽ የሚስቡ ናቸው። ምን ይፈልጋሉ? ቆቆር ይቀበሉና ይቀመጣሉ። አስገቡን፣ ብር እንፈልጋለን፣ ብር ይሰብሰብልን ብለው ድጋሚ ራሳቸው ናቸው እንደውም የሚጠይቁት እንጂ የሚያስገባውማ ራሳቸው ናቸው። ለምሳሌ እሺ እነሱ አስገቡን ብር እንፈልጋለን ሲሉ አስገብታችሁ ቪዲዮ አሳይታችሁ ብር ትሰጧቸዋላችሁ። እዛው ፊት ለፊት ለምሳሌ ስሙን ራሱ መጥራት አያስፈልጊ አይደለም እንጂ 14000 ብር ላክ 14 ሰው ቆጥሮ 1000 ብር ተሰጣቸው። ያንን ለመዱና በየጊዜው መምጣት ጀመሩ። ብር አይሰጥም ነበር ያለውን ብር ማለት ነው። ምንድነው የሚደረገው? እንትን ብስኩቷ ትገዛና እዛው ሻይ ብስኩት ሻይ ቁርስ ብቻ እንዲበሉ እንጂ እርዳታም አይደለም ማህበርም አይደለም። አካውንቱ ያስቀመጠው ለምንድን ነው? ነገርኩሽ እኮ በጣም ብዙ መልካም ሰዎች አሉ ይልኩልናል ብር። እናንተን ሰፖርት ለሚያረጓችሁ በውስጥ ነው መስጠት። ይሄ እኮ ፐብሊክ ነው። ምንም ለእርዳታ ነው ብለው የሚያስገቡ ሰዎች አሉ። እኔ ለምሳሌ ባዮ ላይ ስልክ ቁጥሬን አላስቀምጥም። እኔን የሚተባበረኝ ሰፖርት የሚያደርገኝ ሁሌ የሚያውቁኝ ከሆነ ዋትስአፓችሁ አለኝ፣ ቁጥራችሁ አለኝ። በቃ እንትን ቤተሰብ ናችሁ። በዋትስአፕ ነው መላላክ ያለባችሁ። ባዮ ላይ ስልክ ቁጥራችሁን እንደገና ደግሞ አካውንታችሁን አስቀምጣችሁ ነው አስቀምጡ ብለውን ነው አስቀምጪ። ከተረዳችሁ የምትሰሙኝ ከሆነ በመልካም አስተሳሰብ ሰዎቹ ናቸው እንድናስቀምጥ ያደረጉት። ምክንያቱም 1000 ይኸውልሽ፣ ለምሳሌ ጠዋት ነው የሚታዘዘው፣ ሌሊት ነው የሚታዘዘው ብስኩት 2000 ብር ይልኩለትና ብስኩት ነጋብላልን ይሉታል። ጠዋት ሲነሱ ብስኩት የሚበላው ብር በዛኛው ብር ነው። ማታ 30 ብስኩት ጥበስ ይባላል። ያ ሰው 40 ሰው የሚጠብሰው ማለት ነው። ምንም እኮ ከኛ ጋር በዛ የተነሳ አካውንትና እንትንን አስቀምጥ ከመንጨቀጭቅ በሚል መጣ። በመልካም አስተሳሰብ ነው ስልኩንም አካውንቱንም አስቀመጠ። ሲጀምር ሰው የሚያየው ነገር የሚያሰምን ቢሆን ዝም ብሎ ብር አይልክም። እኔ እንኳን ለሷ ልክለትም እንኳን ሌላ ሰው። ምክንያቱም የምታዩ ነገር ሊያሳምንሽ ይገባል። ብር ልከሽ አካውንትሽን እኔ ዝም ብዬ አካውንቴን ባስቀመጥ ዘይት እናንተ ነው በቀደም ቤት እንግዛልክ ምናምን አሉት ያልሽው። ቤት እንግዛልክ እናግዝክ፣ ምክንያቱም ስራ ካቀ ስለሆነ እናግዝ የሚል በጣም ብዙ ሰው አለ። ያንን በማየት በጣም ብዙ ናቸው። ግን ደግሞ በቃ ምን አሰበ ራሱ እኔ እስካሁን እዚህ የደረስኩት በራሴ ልፋት ነው። በቃ ከዚህ በኋላ ፎሎዬን እየሰራው ራሴን አስተዳድራለሁ ብሎ እንትኑን አቆመ። ለምሳሌ ትላንት በረከት የሚባል መልካም ሰው ገባና ልክ እንደ ጎፈንድሚ እናዘጋጅ እንትን እንበልና እንርዳ ለምን ስራ ይሰራለው ማለት ነው። በዛ ሰዓት ላይ ቢታል ስራ እየሰራ ስለሆነ እኮ ነው እናግዝክ የሚሉት እየጣራ ስለሆነ ነው እንጂ ሙሉ ማን ቤት ይገዛልሻል? ምን ስለሆነ የሆነ ነገር እንጨምርና እናግዝህና የእርዳታ ስራውን እንዲቀጥል ነው እኮ በተዘዋዋሪ። ግን ደግሞ የእርዳታ ስራው ሰፈር ውስጥ ስለሆነ አይሆንም፣ አይቻልም። ወይም አባ ጌታ በዛ የተነሳ እንደዛ ሆነ እንጂ ራሱ ነው እኮ እኛን የሚያስተዳድረን። እኔም አለኝ ልጅም አለው እኔም አለው ቤተሰቦች አሉን የምናስተዳድራቸው ሰዎች አሉ። እነዛን የምናስተዳድረው በሚሰራው ስራ ነው። በቃ ቅድም ደግሞ ላላችሁት ነገር ውስጥ እየገባችሁ የምታዩት ነገር የስራ መጥሪያ ነው። ብር ቢበትን ምን ቢል አካውንቱን ፎሎ ነው የሚሰራው። ይሄ ሰው ብር እንዴት እንደሚገኝ እንትን ሲል ነው ሰው ፎሎ የሚያደርገው። ያንን ለማድረግ ነው ያንን አድቨርታይዚንግ የሚሰራው። ቅድም ብር ለማስደረግ 10000 ድርሃም 10000 ድርሃም አልኩ ይቅርታ 10000 የኢትዮጵያ ብር ለምን ይጠይቃቸዋል? ዲመስ እንዴት ነው ያሰብሽው? ማስታወቂያ ስትሰሪ ምንድነው የሚከፈልሽ? አካውንት ይሸጣል ይሄ ልጅ አካውንት እያሳደገ አካውንት ሲሸጥ ታዲያ በነፃ ነው እንደሚሰጣቸው ብር ነው የምንተዳደረው እኮ በብር። ፎሎ ማስደረግ እሱ ከፍሎ ነው እንደ ፎሎ የተደረገው። ምን ይፈልጋሉ መሰለሽ? ፕራይቬት የሚባል አለ። ለምሳሌ ጠይቆኛል 10000 ያለችው ልጅ በውስጥ ደውላ ለስራ ፈልጋለሁ አካውንት አሳድግልኝ ብላ ጠይቀው ነው ስትጠይቀው የሆነ እኔ ለምሳሌ አንድ ድርጅት ውስጥ የሆነ ነገር ስራ ሳቀርብላቸው ብር ይከፈለኝ ዝም ብዬ አልሰራ። ምክንያቱም በባዶም ዝም ጉር በጣም ያማል፣ ጉሮሮ ይደክማል። ረጅም 5 ሰዓት ምናምን ቁጭ ብለሽ አካውንት የምታሳድጊው። ይሄንን ለማድረግ ደግሞ ብር ትጠይቂያለሽ። እሱ መብቱ ነው። ቁጭ አድርጎ ብር ትጠይቂያለሽ። ያ ሰው ነው ለምሳሌ አካውንት ያሳድግና ይሸጣል። ለምሳሌ 10000 ይሁን 20000 ይሁን 30000 ይሁን ይሸጣል አካውንት። ይሄ ስራው ነው። አካውንት ፎሎ ስለሆነ ስራው። እነዚህ ሰዎችም ለብቻ እነሱ ብቻ ፎሎ እንዲደረጉ ይፈልጋሉ። ያ ሲሆን ደግሞ ሌላ ጊፍት የሚሰጥሽን እየተውሽ ነው። ልክ እንደ ደሞዝ ማለት ነው። 10000 ከላክሽልኝ ፎሎሽን አሳድጋለሁ ነው ያላት። ሌላ ምንም አዲስ የተጨመረ ነገር የለም። እውነታው ይሄ ነው። እርግጠኛ ነኝ ደግሞ እንዲም እንደሚላት ስለማቅም ማለት ነው። ይሄ ደግሞ ስራው ስለሆነ ነው።
ለምሳሌ አንቺ 100,000 መግባት ትፈልጋለሁ አስገባኝ ብትዩ እሺ ነው የሚልሽ። አካውንቱን ያንቺን አካውንት ለሱ ሰጠሽ እሱ ነው ፎሎ እያደራረገ፣ አንቺ ግን የሆነ ነገር ትከፍያለሽ። ምክንያቱም ስራው ስለሆነ መተዳደሪያው ቲክቶክ ስለሆነ። በመልካም አስተሳሰብ ካሰባችሁት ምንም ይሄ ሌባ ሊያባብልም እዚህ ሊያደራርስም የሚችል ነገር የለም። እኔም ደግሞ ገብቼ ቅድም ያልኩት ምንድነው በውስጥ ቀድመሽ ለምን አላናገርሽንም ምን ያልኩት እንጂ ለምን እዚህ ጋር መጣችሁን አላመጣችሁን በሐቅ ስለሆነ ነገር ሁሉም ነገር ማንም ቢመጣ እርግጠኛው ነኝ ልንገርሽ በሐቅ ቢመሰክር እንጂ በክፋትኛን እንደዚህ እንዲህ አርጋችሁኛል የሚል ካለ እቀበላለሁ መልሳለሁ ምንም አይነት ጥያቄ ብትጠይቁ። ምክንያቱም እኛ ሁላችንም እኔም የምተዳደረው በባሌ ነው እሱ ነው የሚያስተዳድረኝ በሰው ብር ሳይሆን ግን በላቡ ጥሩ እንዴት እንደሚንከራተት ለማይወዛው ለምሳሌ ባለት የባህል ብለው በገዙለት ደክመሃል ለፍተሃል በቃ ይሄ ገባሃል ብለው እዛው ያሉ ሰዎች ናቸው። ይሄ ማለት ምንድነው ስራው ጥሩ ስለሆነ ነው። እዚህ የሚያደራርስ በጣም ቅንና የዋ ስለሆነ መናገር አይችልም ንግግሮች ቀድመው እናንተ ማስረዳት ያልቻለው ስሜታዊ ነው። በቃ ቶሎ ነው ስሜታዊ የሚሆነው ባህሪው ነው። ይሄ ደግሞ የሰው ልጅ አስተዳደር ነው። ጥያቄ ሲጠይቁ ወጡ ቀጭን ነው ለምንድነው በምስጊኖች ሲሉ ይሄን ጥያቄ ብቻ እኔ እሱ እንዲመልስ ነው በነገራችን ላይ ልመልስልሽ። 800 ሰው ነበረ ከ800 ሰው አይደለም እሱ ምግቡን ያዘዘው ዋናው እየነገራት ነው ስጋ አውጪ ወጡ በጣም ቀጭን ነው ከውስጥ አውጪ እያላት እያስወጣት ነበር። ይሄ ማለት ምግቡን ያዘዘው ሰው እግዚአብሔር በሚያውቀው ምግቡን እኛ አይደለንም የሰራነውም ምናቆም ታሪክ የለም። 200 ስንት እንደሆነ አላውቅም ተስማሙ የ60 ሰው ተከፈለ እዛው ራሳቸው ናቸው ይሄንን ሁሉ የጨረሱት። እሱ ምንድነው እዛው ውስጥ የሱ ድርሻ ምን ነበር መሰለሽ ብሩን እሱ ጋር ገብቶ እቃው ሲደርስ አስረከበ። ምግቡ ምን ይሰራ ምን ነገርኩሽ እኔም በልቻለሁ። ጾም የሚያስኩት በእነሱ ነው ጾም የሚፈታ ነው በእነሱ ነው አብረን ነው የበላን። በጣም ብዙ ሰው ተደስቶ መርቆን እጃችንን ስማን ቪዲዮ ማሳየት እችላለሁ። እጅግ በጣም የሚጣፍጥ ምግብ ነበር። አይቤ በጎመን አርጋልን ነበር ጥብስ አርጋ ነበር እንቁላል ነበረው ግማሽ እንጀራ ጭማሪ ነበረው አንድ እንጀራ ነበረው። ቀዩ ወጥ ግን ቀጭን ነው። እንግዲህ ሁሉም ስጋ ይሁን ብትይ አልስማማም እኔ ምክንያቱም እቺ ሴትዮ ምን ታተርፋል እዛው ላይ ያስረዳች ነበር 1100 እና 1 ኪሎ ስጋ የገዛሁት እያለች ያስረዳቻቸው ነበር ለሚጠይቁ ሰዎች ወጡ ቀጠነ ለሚሉ። እንደገና በጣም ብዙ አይነት መጥፎ ኮሜንት የሚሰጥ ሰው ነበር እዛ ላይ ራሱ ያንን ደግሞ ሁሉንም ተጋፍተሽ አትችሉ። እንደውም የሆነችም አንድ መልካም ሴት ነበረች በመሃል ምግቡን አፍቋት መጣች እዛው ማለት ላይ ተረዳች አመስገናም ቤተሰቡን ምናወራት ሰው ማለት ነው። ምግቡን እባካችሁ ያላችሁበት መጥቼ ልብላ እንግዲህ ለኢትዮጵያውያን ያ እንደገና ጓንት ለምን አላረገችም ለሚለው መልስ ይሄ ቤቱ አነስተኛ ቤት ነው ልክ እንደ ትልቆቹ ቤት እኔ ምግቡን ንጹህ ይሁን እንጂ አይደለም ጓንት ካልሲ አድርጋ ተስታቸው ስለሱ አይደለም ጥያቄ ሂውኛም በልተናል ጨረሳችሁ ሂዊ መስዬ ቃጤ ቻይ ነው ሁላችሁም እንዴት ናችሁ ሰላም ናችሁ ሂዊ እንዴት ነሽ አለው እግዚአብሔር ይመስገን ደህና ነሽ እኔ የዛን ቀን እየገባው ልጅ አሁን ስታወርኮ እኔም ስለነበርኩ ነው በቦታው እኔ ነኝ መጥቼ ልብላ ምናምን ብዬ በድንገት የዛን ቀን እኔ ቤቴ ባዶ ነበር የምር እግዚአብሔር በሚያውቀው ማለት ነው ቤቴ ባዶ ነበር ስገባ እንደ ድንገት ምግብ አየው ጾሜ ነበር ጾሜ ስለነበረ እውነትም ጾም መፍታት ስለጓጓ ቅርብ መስለውኝ እኔ ልምጣ አልኳቸው። ከዛን ሚውት አረጉኝ እንደ ድንገት ሚውት ሲያረጉኝ እኔ ማን ነበር የሆነ እንትን የብሬ ላከልኝ ልጅ ማን ነበር ስሙ ቻይና አስገቧት የእውነት ሊሆን ይችላል ምናምን አሉ። ከዛም ሚውቱ ተፈታ ገባው እግዚአብሔር ይስጣቸው 10 ምናምን ሺህ ብር ነው የላኩልኝ። ወዲያውኑ ወጥቼ ነው ስጋም ቂቤም ገዝቼ ከመኝቴ አሞኝ ሳለቅስ አድሬ ራሴን አሞኝ ላይቭ ላይ ነው ገብቼም ስጋ ገዝቼ ስገዛ ሳየቻቸው ምን ብዬ አመስግኛቸው የወጣሁት። ህዊ ጋም እንደ ድንገት ገብቼ ደግሞ አንዱ የማላቀው ሰምቶ 5000 ብር ላከልኝ ህዊም ቤት ማለት ነው። እና እኔ የዛን ቀን የመጀመሪያም ጊዜ ነው ያዩዋቸው አላቃቸውም ብቻ ግን የዕለቴን እኔ አስደስተውኛል። ህዊም ጋር ገብቼ 5000 ብር ተሰጥቶኝ ይኸው የቤት ኪራይን እኔ ህዊ ነግሬያታለሁ አጫውቻታለሁ እንደውም ነይ ይሄን ሰሞን አሻሽጥልሻለሁ እቃሽን ብላኝ ነበር። ከስሬ ምናምን የሆነ ችግር ውስጥ ነበርኩኝ ውዴ ይኸውልሽ ቻይና እኛ እኮ እንደዚህ አልሰጡም አልረዱም አላለም እኮ አይደለም አላቅም። አሁን እኔ ሼርት ሲያረጉልኝ እኔ አላቅም የወጡን የምን እኔ አላቅም። ያንቺ እንትን አይለም ቻይና ጅብቶች ምን ተነሽ ምክንያቱም ያንቺ እነሱም አይደሉም ሼር ያረጉልኝ እነሱ አይደሉም ደግሞ አንቺን የረዱሽ ሌላ ሰው ነው ገስት ላይ የነበረ ሰው ነው ሌላ ሰው ነው
በቃ ነበርኩኝ እኔ በሰዓቱ ሌላ ሰው ነው። አዎ እያየሁሽ ነበር። ቪዲዮ አስከፍተውሽ ነው ለዛው። ስለዚህ ቪዲዮ አብሬ ያለው ችግር ስለሌለብኝ አብርቼ ለምን ችግሬን የሚብሰው ቪዲዮ ሰው አየኝ አላየኝ ምንም ያለውበት ችግር ስለሚብስ ቪዲዮና በቃ አንቺ እንትን አይልም ብትወጪም ችግር የለውም ከገስት። እሺ ውዴ ህውዬ ቀጥይ። መታገስ ይኸውልሽ፣ አሁን ቻይና የምትለው የዛን ሰዓት እንደዚህ አዎ በእርግጥ የሆኑ ሰዎች ሰፖርት አድርገዋታል እንደዚህ ብላ እንትን ስትል ምናምን። እኛ እኮ አላረጉም አይደለም እኮ ውድ የተባለው አንድ ሰው የመሰለውን ነገር ሲጠይቅ ለምን ሚውት ይደረጋል? ገባሽ አይደል? እኛ ደግሞ እኔ አሁን እሱ በቃ ጎበዝ ምርጥ በቃ እኔ ታድለክ ምናምን ደስ ይላል እንዲህ ምናምን እምለው ሰው ነኝ አይደል? የሆነ ሰው የሆነ ነገር ሲጠይቅ ሚውት ማድረግ የመሸነፍ ወይም ደግሞ ያ ነገር እንዳይታወቅበት ኦኬ እኔ አይደለም የሰራሁት አለ። ኦኬ እሱ ከሰራው እሱ አልሰራም ማወጡን ግን ሴትዮዋን መናገር ይችላል። ለምን እንደዚህ ሆነ ገባሽ አይደል ብሎ መጠየቅ በቃ ይሄ ነው እኮ ሌላ ምንም ነገር እንትን የለውም። ንቢ ልመልስልሽ መልሽልኝ። ጠይቀናታል እንዴት አደረግሽ ስንላት አዘጋጅቻለሁ ሆኖም አዘጋጅቻለሁ ይሄው እንቁላሉ ለመቶ ተቀምጧል አለች። እንጀራም ማሳየችን ወጥ በቃ በጣም አሪፍ ነገ ጠዋት እንገናኝ በሰዓት ተገነጋገርን ወጣን። እንግዲህ የዛ ሰዓት ወጡ አልደረሰም ጾም ነው ዋናችንም አብረን ነው ሁላችንም አንድ ላይ ጾም ያዝ ነው። ስለዚህ ጠዋት መጣን። ጠዋትም እኔ ግማሽ ላይ ነው ደከመኝ ስትል ላግዛ ብዬ ሄድኩ። ሲሄድ እንትን ብሏል። እንደውም ምን አደረግነው የጥብሱን ወጥ ወደ ቀይ ወጥ ቀላቀል ነውና ስጋ እንዲኖረው ብለን አንድ ላይ ነው አብረን። በጣም ብዙ ሰው ኮሜንት እየሰጠ ነበር። ለዛ ሁሉ ሰው መልስ መመለስ እንደ ሰውኛ ካሰብነው በጣም ከባድ ነው። በዛ ላይ ሁሉም ጥሩ ያወራል አይባልም። ምክንያቱም አንቺ ነሽ የምታውቂው ስትራግልሽን እንዴት እንደመጣሽ። ስለዚህ የዛ ሰዓት ላይ እንትን የሆኑትን ሂዊ ሁኚ ቤቲ ሁኚ ቅድስት ሁኚ አያውቅም እርግጠኛው ሁሉንም ሚት እያደረገ አለፈ። ምክንያቱም ለሁሉ መልስ ያስረዳናቸው ነበር። እንኳን ከኛ አልፎ ራሷ ሴትዮዋ መለሰችላቸው። ኪሎ 1100 ነው የገዛሁትኝ አያዋጣኝም በዛ መስራት ለዛ ነው በቃ እንደዚህ ሆነ ወጡ ብላ አስረዳች። እንደውም በሱ ፋንታ ምን ያካካሳችልን ነበር አይብና ጎመን ጨመረችልን። የሚታይ ነገር ስለነበረ ማለት ነው። ወጡ ቀጭን ነው። ይሄን እኔም እኮ መስክሬያለሁ። አዎ ቀጭን ነው። ግን ደግሞ ለቀጭንነቱ ግማሽ እንጀራ ጭማሪ ግማሽ እንጀራ ጨመርንላቸው። ምክንያቱም እንትን እንዳይሆን ብለን እሷንም ስታስቡት ሰርቶ አዳሪ ናት ሴትዮ። ሙሉ ስጋ እኛም ቤት እኔም ቤት ብሰራው አይሞላልኝም። መረግ ግዴታ አደርጋለሁ ምክንያቱም ስለማይበቃ። ይሄ እንደ ሰውኛ ካሰብ ነው። ሚዩት ለምን አደረገላላችሁት ደግሞ አስተያየት በጣም በስቶ ስለ 800 ሰው ምናምን ነበር። የዛ ሰዓት ብዙ ሰው ነው ሚት የተደረገው። ገስት መግባት የሚፈልጉ ብዙ ሰዎች ነበሩ። በቃ ያንን ላለማድረግ ቤተሰብ የሆኑትንና ይሄ ድርሻ ይሄን ነገር ያወጡን ሰዎች ነበሩ ገስት ላይ። ምክንያቱም የራሳቸው ስራ ነው ማየት ስለነበረባቸው አስተያየት ሲሰጡ ነበር። እዛው እንጀራ አላስገባሽም እንቁላል ጨምሪ ሲሏት ነበር። ያንን ሁሉ ግን መጨረሻ ላይ ተመሰጋግነን ምክንያቱም ወጡን እኔ ሰርቼ ቢሆን ኃላፊነት ወስዳለሁ። እሱ ነው ጥፋተኛ ልትሉ ትችላላችሁ። ክርስቶስ በሚያውቀው ጧት ነው እኛ ማብረን ያየነው። በቃ አብረን ልክ የኔ ቢጤዎች በልተው ሲጨርሱ ነው ምግቡንም የቀመስ ነው። ምን ይበል ምንም ማንም ያየ የለም። በቃ ወጡ ቀጭን ነው። እኔም እያልኩኝ ነበር ኧረ ወጡ ቀጭን እንቁላል ረሳሽ። እኔም ጽፌያለሁ እኮ ኮሜንት ላይ ግን ማንም አላነበበልኝም። ገስት ላይ ቁጭ ብዬ ነው እኔም አስተያየት እየሰጠው የነበረው። በጣም ሰው በዝቶ ነበር። አስተያየት የሚሰጥ በጣም ብዙ ሰው ነበር። በቃ ያንንም እያዩ እናብላ ሲሉንም የነበሩ ሰዎች ነበሩ ደግሞ በዛው ልክ ማለት ነው። በቃ ግን ደግሞ ምንድነው የተፈጠረው? በጣም ብዙ ሰው ነው ሚውት የተደረገው። ይሄው ቅድም የገባችው ልጅ እኮ ድጋሚ ከሚውት ወጣ ነው የተረዳችው። በጣም በቃ ምክንያቱም ሁሉም መግባት ነው የሚፈልግ። እኔም ብሆን ደስ ይለኛል እኮ በእንደዚህ አይነት ቦታ ላይ ብታገዝ ብረዳ አስተያየት ብሰጥ ምን ብል። ግን ደግሞ እነዚህ 4 ነው 5 ሰዎች እነዚያን ሰዎች ብቻ ገዝታ አስገባ፣ ሌሎቹን ብሎክ እንትን ሚውት አደረገ። ብሎክም አይደለም ሚውት ነው የተደረገው። አንድ ነገር ልንገርሽ ኪዱ፣ ሚውት ማድረግና ገስት ማስገባት ባይዘው ይለያያል። አንቺ አሁን እያልሻለሽው ገስቱ ፉል ስለነበረ ነው። እኔ ገስት አስገቡኝ አላልኩም። ሪኩዌስት አላኩም ገስት ለመግባት ኢንቫይት አድርጉኝ አላልኩም። ኦኬ አሁን ለምሳሌ በጣም ብዙ ተቃራኒ ሰዎች አሉ። ይሄን ዝም ብለው በማገባቸው የሚጽፉ እማታቋቸው ሊሆኑ ይችላሉ ምናምን አይደል? እኔን 2 3 ደጋግሜ ኪንጎ ለምን እንደዚህ ጠይቃት ስልክ እኔን ሚውት አድርጎ እንደዚህ አይነት ወሬ አይመቸኝም ዝም ብሎ ወሬ ማውራት አለ። ከእንደገና ደግሞ እሷ ምንም እሷ አይደለችም ያገዘችው ያረዳችው ያውቃል አግዣለሁ 2 3 አረኩኔ ማለት አይመቸኝም እንጂ የዛን ቀን ከዛን ቀን በፊት የሆነች ልጅ የሆነ ሴትዮ እንደዚህ አረኩ ማለት ሲጀመር አይመቸኝም። ስላረኩ ስላላረኩ አይደለም እንደ ሰውኛ እኔን ያቀኛል በደንብ አይደል? እሱ ገስት ላይ ቁጭ ብዬ አንድ ቀን ስናስተባብር ሰዎች ስናስገባ ይሄ አልহামዱሊላህ የሚለው እዛ ለሱ እናት ብሬ ላከው እዛ የሚያግዛችሁ ማን ነው የላከው? እኔ ነኝ የላኩት እኮ አልহামዱሊላህ። በየቀኑ ነው የሚያግዛችሁ አይደል? እዚህ እኔ ጓደኛ ነው እኔን ያቀኛል ነው ገባሽ? ለምን እኔ ስለሆንኩ ምናምን ለምን ተደረግኩ አይደለም።
ጀስት ያቀኛል አይደለም ሂውዬ እኮ እንደዚህ ያለ ሴትዮዋ ኖርማል መልስ ገባሽ? ያኔ ይሄ በንቀት ወይም ደግሞ የሆነ ነገር አይደለም። ማንም ሰው የመሰለውን መናገር ይችላል። እንደ ዝም ብሎም ሰው ራሱ እኔ ዝም ብዬ በቃ ግን እኔ ምግባባው የሚያቀኝ ሰው ነው አይደል? ሙሽ አስገባኝ ገስ ላይ ያስገባኝ እኮ አይደለም። ፉል ነው በጣም ቢዚ ናቸው። ግን አይቶ አንብቦ ነው ሚዩት ያረገኝ። እኔ ሚዩት ያጠጣኝ እኔ ችግር የለም ሚዩት ቢያረገኝ ባያረገኝ የመሰለኝን ቤቴን ከፍቼ ተናግሬያለሁ። ሐሳብሽን ለመግለጽ የግድ ትልልቅ ፎሎወር መኖር የለበትም። ባለኝ እንትን ሐሳቤን ገልጬበታለሁ። እኔ የመሰለኝ እዛ ላይ አቤል ነበር አይደል? አቤል ያለው አሜሪካ ያለው የሚረዳው ዋናው ምንድነው ያለው? እናንተ ገስት ላይ ያላችሁ ደብሯችኋል ምናምን ሲላቸው አዎ ትንሽ ወጡ ምናምን አለ አይደል? እሱ እና ለሱ በስነ ስርዓት መልስ ሰጠው። ገስት ላይ ስላለስ ሳይሆን በቃ እንትን ስላለ አይ ዶንት ኖ። እኔ ለማንኛውም እኔ ችግር የለም ሚዩት አረጋችሁ ስልኮ ገስት ላይ ያለው ምንድነው ያለው? አግባብ ያለው ጽሁፍ አይደለም የጻፈችው ብሎ መልስ ሰጠኝ። ከዛ በኋላ እኔ አስተያየት ስሰጥ ነው ድጋሚ ከዛ ሚዩት ያደረገኝ እኔም ድጋሚ ማለት ነው። ከፈለጉ ያርጉ። እኔ ምን አገባኝ ሲጀመር። እኔ አይ እንደዛ እንድትሉ ሳይሆን አስረዷችሁ እኮ እንግዲህ ሚዩት የተደረገበት ምክንያት በጣም ብዙ ኔጌቲቭ ኮሜንት ስለነበረ ለዛ ነው ሚዩት እየተደረገ የነበረው። ህዊና መታገስ ነው እንደዚህ ተመጣጣሪም ችግር የለውም። ይሄ አስተያየት ነው እኮ መቀበል ግዴታችሁ ነው። ላይቭ ላይ እስከመጣችሁ ድረስ ተቀበለን እኔ ናባይ ሰላም መሲ እኔ ልናገር ተናገር አብርሃም። ሰላም እንዴት ናችሁ? እኔም የዛ እንትን አንዱ አካል ነኝ እና ለምሳሌ በቃ ውስጣችን ሲነካ በቃ ለዛ ሰው እንደዚህ ያርግልን ብለን እንሰጠዋለን። ያየ ነው እና ለዛ ሰው ሄዶ የላክ ነው ይሄው እንደዚህ ልኳል፣ ይሄው እንደዚህ ብሎ ያሳየናል። እና ለዛ ነው እኛም ትረስት አድርገ ነው በቃ እንደዚህ መርዳት የሚፈልጉ ካለ ይቅርታ አብርሃም የለውም ግን አንዳንዴ ምንድነው አንቺን ራሱ ብዙ ጊዜ እከታተልሻለሁ። እኔ ለምሳሌ ስንት ሰው ነው ገብቶ እንትንሽ ማለት እንደዚህ ስልክ ፈልጌ ነው እንዴ? ስንት ሰው ነው የሚያዳርቅሽ? ስንት ሰው ነው አንቺ ብሎ ያለው? እሱን አይደለም እነ ሂዊ መጡ ይሄንን ጥያቄ ሲጠይቁ አክብሬ ደወልኩለት። መጥቶ ግን መወጣጠር አይችልም ነው ጥያቄ ነው የተጠየቀው። የሚያመጣቸው ምስኪኖች ናቸው። እናንተ አሜሪካ ላይ ሆናችሁ ዋቴቨር ልትሰጡ ትችላላችሁ። እሱን አይደለም የኔ ጥያቄ። አሁን ለምሳሌ እነ ዛኪ የማማ ዝናሽ ፋውንዴሽን እነ ዛኪ ማማ ዝናሽ ፋውንዴሽን ምግብ ሲያመጡ ሲሰጧቸው ሰዎቹን ፊታቸውን አይቀርጿቸውም። ምግቡን ብቻ ነው የሚሰጧቸው። ወይ ጀርባቸውን ያሳያሉ፣ ምግቡን ያሳዩናል። ያ እንዴታ ለምን እንደዛ አታደርጉም? አንድ ፓስቲ ሰጣችሁ ሰዎችን አደባባይ ላይ ማስጣት ተገቢ ነው ወይ? ይሄ እኔ ጥያቄ ነው። እና ሂዊ ደግሞ እኛ ወጡ በጣም ቀጭን ሆኖ በሰሃኑ ላይ እንደዚህ ወርዶ እስከሚታይ ድረስ እንደዛ አድርገው ጥያቄ ስንጠይቅ ሚውት ተደረገን አሉ። ደወልኩለትኝ፣ ደውዬ አናገርኩትኝ። መጥቶ ገስት ላይ አንቺ ማነሽ ማንነት ማን በደንብ ነገርኩታ። ታዲያ ምን አለ መሰለሽ አንዳንዴ ያው ያለ መግባባት ምናምን ሊኖር ይችላል። እሱ ያው ትንሽ ቶሎ ስለሚናደድ ምናምን ይሆናል። እኛ ባህሪውን ስለምናውቅ ነው። ምንድነው መስዬ አሁን እኔ ማውራት የምፈልገው ምንድነው እኛ እንትን ብለን ስህተት ሊሰራ ይችላል። ስህተቱን ግን አሁን እንትና የምትባለው በጣም ነው የምታውቀው እና በውስጥ ራሱ መንገድ ትችል ነበር። ሚውት አረገኝ አላረገኝ ማተር አያረግም። እና አሁን እናንተ እያወራችሁ ያላችሁት ብሎክ ስለተደረጋችሁ እነዚህ ልጆች የመጡት ብሎክ ሚውት ብቻ ቢሆን ኦኬ፣ በውስጥ ይጽፍላችኋል። እንትኑ ሲወጣ ብሎክ ነው የተደረጉት። እንደዛ ከሆነ ደግሞ ምንም ችግር የለውም። ምን እናስማማችኋለና መስዬ ማለት አሁን ልጁ ብሎከር ማንም አልተደረገም። እንደዛ ብሎክ ተደርጋችኋል። ሚዩት ነው የተደረጉት። የዛ ቀን አስተያየት ሲጽፉ ማንንም ብሎክ አላደረገም። እኔ ደግሞ እዚህ ራሴ ካልገባ አስተያየት ኮሜንት ላይ ብቻ ስለጻፉ አስተያየት ስድብ አይሁን መጥፎ ነገር አይሁን እንጂ አሁን አብርሃም ቤትን ከፍተን አብርሽ እንደዚህ ነው ብዬ አስተያየት ብሰጥክ ለሚዩት ታደርገኛለህ። ያንን ባትመልሰው እንኳን ዝም ብለህ ታልፍና መጨረሻ ላይ ቤትን ከመዝጋት በፊት ቅድም ኮሜንት እንደዚህ ጽፋችሁ ነበር፣ ይሄ እንደዚህ ነው ብለህ አክብረህ መመለስ እኮ ነው።
ትክክል ነሽ መስዬ። አንዳንዴ ኤክስፒሪየንስም እኮ ያስፈልገዋል። እንደዚህ ልጁ አሁን እንደዚህ እንትን ላይ መሰዳደብ እንደዚህ ማለት ምናምን እንደዚህ መሟገት ምናምን አያውቅም። በቃ ያረገውን ነገር ፊት ለፊት ነው እኮ የሚያደርግልሽ እኮ ፊት ለፊት እኮ ነው እግዚአብሔር። በዛ ላይ ደግሞ ማለት ለራሱ የምትሰጪውን እኮ ምንም ሳይደብቅሽ አብርሽ ሲቀጥል እኮ እሷ ያንን ብላ እኮ ደውላ ቲክቶክ ላይ ነኝ ላውርድ ላድርገው አላርገውም ብላ እንደ ጨዋ አስፈቅዳ አይ ችግር የለውም ብሎ ላውርድ ላድርገው ወይ ድምጽኪ ግባ ወይ ብዬ ነው አብርሽ ያወራሁት። መቶ ጓ ሲል ግን ጓ ማለት ደግሞ በጥፉ እንዴት እንደሆነ ጓ ብዬ አሳየሁት። ገባ እኔ በስርዓት ነው ድምጽኪ ግባ ወይ ችግር የለም በውስጥ ማውራት ይሻላል ወይ በእንትን ላይ ብዬ ችግር የለም ሲለኝ ነው ያወራሁት። ገባክ እንጂ መጀመሪያ በስርዓት ያወራሁት እነዚህ የመለስኩላችሁ ነበር። እኔን አስገቡኝ። እሱ በተፈጥሮ አንዳንድ ሰው በራሱ ባህሪ መናገር የማይችል ሰው አለ። እንኳን ከእናንተ ጋር እኔም ባለቤቱ ነኝ። ከኔ ጋር ንግግሮችን እንዴት እንደምንነጋገር እኔ ነኝ የማውቀው በደንብ ስለማውቀው መናገር አይችልም። እንዳያስቀይማችሁ ብዬ ነው እኔን አስገብኝ ያልኩ። ከስር እንትን ያልኩ ደውዬ ወዲያው እሱ አንተ እንዳትገባ፣ ምክንያቱም እሱ ቶሎ ነው ስሜታዊ የሚሆነው። እኔን ያስገቡኝና እኔ ላስረዳ እየነገርኩሽ ነበር። ከዛ ምን አልኩሽ መጀመሪያ ገና እንደገባው በውስጥ ብታወሩ ኖሮ እንዲህ ነው ያልኩሽ። እንዲህ ስላችሁ ስሜታዊ ሆናችሁ እኔ በመልካም አስቤው ነው። አንዳንዴ ነገሮች ምን እንደሆነ ርቀት ለምሳሌ ላስረዳ በውስጥ ነው ማውራት። አብርሽ አዳምጠኝ እሺ። ከዱባይ ነው ቀጥታ ነው የደወልኩለት። ኢትስ ኦኬ አይቆጥርም። በስልክ ማውራት ይሻላል ወይስ ደግሞ እንትን ስለው ኖ ገስት መጣለው አለ። ከዛ እንደውም ድጋሚ ሚዩት አድርጌ ስምህ እንዳይጠፋ ጠይቀው ራሱ ነው ስምህ እንዳይጠፋ ስምህ በመጥፎ እንዳይነሳ ናና በተገቢው መንገድ ለህዝቡ አስረዳ አልኩት። መጥቶ ጭራሽ ሚስቱ ልክ ገስት ስትገባ ወደ ስድብ ገባ። ስድብ አይደለም እናንተ እነማናችሁ አይደል ይሄንን የመጠየቅ እንትን ያላችሁ። ሲቀጥል ይልሽ የነገሩሽ እንኳን አስተያየት በትንሹ አንቺ እንኳን እኛ አልተረዳ ብሎክ አላደረጋችሁ ሚዩት ነው ያደረጋችሁ። ላንቺ መተው ምንድነው ያሉሽ? ብሎክ ነው ያደረገኝ። ብሎክ ምን አድርጓችሁ ያደርግ? አስተያየት ነው መስጠት፣ ማንንም አስተያየት መስጠት ይችላል። እሱም ደግሞ የሚቀበል አንቺ እኮ ሁሉንም አስተያየት አትቀበይም እንደ ሰው ባህሪ እንኳን ራስሽን አሁን አንቺ ለምን ይሄንን ሻሻረክሽ ብልሽ አንቺ ምክንያት ኖሮሽ ነው ያንን ያደረግሽ። ዋጋ ከፍለሽ ይሆናል ያንን ነገር በጣም ብዙ ነገር አሳልፈሽ ሊሆን ይችላል እዛ ነገር ይደረሽው። ልክ ዝም ብለሽ ሁሉም አስተያየት ሲሰጥሽ የሚሰማሽ ስሜት አለ እንደ ሰውኛ። በዛ ላይ ደግሞ የራስሽ ትግስት አለ፣ አላማ አለሽ፣ ስራ አለ። ስራ ትተን ነው ክርስቶስ ምስክሬን 6 ሰዓት ነው ምናምን ምግብ እንኳን ይበላል አብረናቸው ከነሱ ጋር ስንዞር ማለት ነው። ይሄ ምንም የምናገኘው ነገር ኖሮ አይደለም። ጾምኛ ነን ያሳዝናቸው አብረን እንፍታ። አንድ ፌስታል ነው አብረን ከፍተን ሁላችንም ምግቡን ራሱ አብረን ይበላል። እናንተ እንደምታስቡት ይሄ ብርር ምናምን ያለ ወጥም አይደለም። ደስ ብሎና መስገናን ነው ሁላችንም የተለያየ ነው በመጀመሪያ። ሲቀጥል ደግሞ ያ ነገር እዛ ከመድረሱ በፊት በውስጥ ብታወሩ ነው ያልኩት። እሱ ደግሞ ምን ስሜታዊ ነው መናገር አይችልም እያልኳችሁ ራሱን ብሏችኋል። እኔ ንግግር አልችልም እሷን አስገባት ብሎሽ ነበር አይደል መጀመሪያ። ልክ እንደዛ ስትሉት ሁላችሁም ስትረባረቡ እነማን ናችሁ እናንተ የሚጠየቅ እንትን ያለበት? አንደኛ እሱ ስሜታዊ ሆነ። አንቺ ነሽ ልፋትሽን የምታውቂው። እንዴት ስታበሏቸው ምስኪኖቹን ከካሜራ እንትን እጃቸውን የምትሰጡትን ምግብ ብቻ ይፈልጋሉ እነሱ ይፈልጋሉ። እንደውም ካላስገባሻቸው ነው የሚከፋቸው። እየነገርሽባቸው ነው የሚመስላቸው። እናንተ የምታውቁት ወይ ሜቢ አላውቅም። መሲ ካሜራ ላይ እኮ የሚገቡት ምን አንዳንዱ ይኸውልሽ፣ አሁን ለምሳሌ ያው እኔ አጭር ጊዜ የበቀደም ነገር ልንገርሽ። አንደኛዋ ዲፕሎማ ምናምን አላት እና ቤቱ ድረስ ሄዳ አልቅሳ እሱ ለኛ ነው የሚነግረን። ገብቶሻል? እንደዚህ ስራ መጀመር ትፈልጋለች። እውነቱ ነው። እንደ አንቺ ሳታይ እንዴት ነው ለዛ ሰው የምትሰጪው? እንደዛ አለ። አሁን የበቀደም ስራ ነው የምነግርሽ። ኦኬ አየናት፣ ልጅቷን በጣም ምስኪን ነች። በቃ ስራ አስጀመርናት፣ ወደ ስራ እንትን አለ። ሌሎቹም እንደዚህ በቃኝ ይላል ደግሞ እሱ። ሌሎች ይመጣሉ አይደል? በቃ እናያለን አይደል? በቃ የመጡትን እንደዚህ እንሸኝ ምናምን ይባላል እንጂ ካሜራ ተደቅኖ ምናምን አይነት እንደዚህ የሆነ ሞር የሆነ በቃ ዲቴል እያሳየን ምናምን እኮ አይደለም እኮ። በቃ 10 ሰው እንደዚህ ያለ 10 ሰው አንዴ ገረብ ያስደርግሽና ይሄው መርዳት የምትፈልጉ ይሄው አካውንቱ ይሄው ከሌ እኮ እንደዚህ በአንደኛው ስልኩ ይሄው እኮ እንደዚህ ከሌ ልኳል። በቃ የ20 ምናምን እንደዚህ ችሏል። በቃ ሻይም እንደዚህ መቻል የሚፈልግ ሰው ካለ አርጉ። በቃ ምንም እኮ አሁን ልጁ የሆነ ተተኩሶ ምናምን ነገር ምናምን አስመሰል ነውና እንደዛ ደውለሽም እንደዛ ስትዩ አግሬሲቭ የሆነው ሚስ አንደርስታንዲንግ ይሆናል። ደውዬ በስርዓት ነው ያወራሁት። እንደዚህ ነገር አለ
አንተ ጋር ያለውን እውነታ ንገረኝ ስለው አይ መሲ እኔ ፎሎ አደራራጊ ነኝ የተወሰነ ጊዜ እንደዚህ ጀምሬ ነበር አሁን አላበላም ትቻለሁ ሲል ኦኬ ልጆቹ ጥያቄ ስላላቸው ግን ይሄንን ነገር መታ በስርዓት መልስላቸው ፍቃደኛ ነህ ወይ በስልክ ይሻላል ወይስ ገስት ላይ መተክተለ በስልክ ነው ገስት ላይ መጣለው አለ መጣ ከዛ እንደውም ዘጋሁኝና ስትመጣ በስርዓት እንትን ብለ ስምህን አጽዳ ነው እንደሚያልኩት ከዛ መጥቶ ነው ጎያለው